ግብጽ ኤርትራውያን ላይ ያልተጠበቀ እርምጃ ጀመረች። ሻዕቢያ ተሸበረ። ግብጽ በርካታ ኤርትራውያን ስደተኞችን ማሰርና ማባረር መጀመሯ በአስመራና ካይሮ መካከል ያለውን ድልድይ ሊያፈርሰው ይችላል እየተባለ ይገኛል። የሚያስቆመን አየር መቃወሚያ የለም ጀነራል ይልማ ፈረጡት። ኢሳያስ እስራኤል ሰራሽ ዘመናዊ ራዳር እንዲሰጣቸው ሳውዲን ተማጸኑ። አልሲሲ ውሸታም ነው፣ ሁላችንም አታሎናል። ግብፃውያን በቁጣ ነደዱ። የግብጽ ሚዲያዎች በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ዜጎችን ሲዋሹ እንደነበረ ታዋቂው የግብጽ አክቲቪስቶች በይፋ ማጋለጥ ጀመሩ። የኢትዮጵያ የምንጊዜም ጠላት የሆነችው ግብጽ በህዳሴው ግድብ በኢትዮጵያ በዘረራ ከተሸነፈች በኋላ እልኋን ለመወጣት እና ኢትዮጵያ ላይ ባለባት ስር የሰደደ ጥላቻ የባህር በር ፍላጎቷን ለመክታት ደፋ ቀና እያለች ትገኛለች። ታዲያ ይህን ዓላማን ለማሳካት ኤርትራን እንደ ፈረስ ጋልባ ከኢትዮጵያ ጋር ግንባር ለመፍጠር እየጣረች በምትገኝበት ወቅት ኤርትራን ያስቆጣ ተግባር መፈጸሟ እየተነገረ ይገኛል። ከኛ በላይ ወዳጅ ሲሉ የነበሩት አስመራና ካይሮ መሃል ንፋስ እንዳያስገባ ያሰጋው ግብጽ የኤርትራን ዜጎች ከሀገሯ ማባረሯና ማሰሯ መናገሩ ነው። የምታደምጡት ጉዳያችን ነው። በሌላኛው መረጃችን ደግሞ ወደ ሳውዲ ያቀኑት ኢሳያስ ሳውዲን ትልቅ ውለታ እንድትውልላት ጠይቀዋል። የዚህንና አልሲሲ ላይ የተነሳው ቁጣና የግብጽ አክቲቪስቶች ስለ አባይ ግድብ ያጋለጡትን አክለን ይዘን ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የግብጽ ሚዲያዎች ስለ ታላቅ የኢትዮጵያ ህዳሴ ግድብ አሳሳች መረጃ በማቅረብ ህዝቡን ሲያሳስቱ ነበር አሉ ግብጻዊ አክቲቪስት ሐማዲ ሱለይማን። ከፋና አረብኛ ፖድካስት ጋር ቆይታ ያደረጉት ሱለይማን ታላቁ የኢትዮጵያ ህዳሴ ግድብ በግብጽና ሱዳን ላይ ምንም አይነት ስጋት እንደሌለው ተናግረዋል። ግድቡ በዋናኝነት የሃይድሮኤሌክትሪክ ኃይል ለማመንጨትና ኃይል ካመነጨ በኋላ ውሃው ተፈጥሯዊ ሂደቱን ጠብቆ ወደ ተፋሰስ ሀገራት የሚሄድ በመሆኑ ለግብጽም ሆነ ለሌሎች የተፋሰሱ ሀገራት ስጋት የለውም ነው ያሉት። ስለ ግድቡ መፍረስና ስለ ግብጽ የውሃ ደህንነት ስጋት የሚሰራጩ የስጋት መረጃዎች ትክክል እንዳልሆኑ ገልጸዋል። ኢትዮጵያ ለሰላም ለትብብርና ከግብጽ ጋር ጥሩ ግንኙነት ለመመስረት እውነተኛ ፍላጎት እንዳላት መረዳታቸውን ተናግረዋል። የግብጽ መንግስት ሌሎች የአፍሪካ ሀገራት ህዝቦችን የሚመለከትበት መንገድ ልክ እንዳልሆነ አስረድተዋል። ግብጻዊ አክቲቪስት ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ከኢትዮጵያ ይልቅ የአፍሪካ ፕሮጀክት አድርገው እንደሚመለከቱት አብራርተዋል። በዚህም የላኛው ተፋሰስ ሀገራት ባላቸው የተፈጥሮ ሀብት ላይ የራሳቸውን ውሳኔ እንዲሰጡ ያደርጋል ነው ያሉት። በግብጽ የአስዋን ግድብ የኑቢያ ነዋሪዎችን እንደሚያፈናቅልና ለበሽታ እንደሚያጋልጥ ገልጸው ግድቡ የግብጽን የኤሌክትሪክ ፍላጎት ማሟላት አለመቻሉን ጠቁመዋል። ታላቁ የኢትዮጵያ ህዳሴ ግድብ በመላው አፍሪካ አዎንታዊ ተጽዕኖ እንደሚኖረው ጠቅሰው ኢትዮጵያ የባህር በር በማግኘት የኢኮኖሚ እድገቷን ታጠናክራለች ነው ያሉት። የኢትዮጵያ መንግስት በግብርናና በመሰረተ ልማት ዘርፍ ልማትን ለማፋጠን የሚያደርገውን ከፍተኛ ጥረት መመልከታቸውን ገልጸዋል። ይህ በእንዲህ እንዳለ ግብጽ በቅርቡ ከ150 በላይ ኤርትራውያን ስደተኞችን በይፋ ባልተገለጸ ምክንያት ሁኔታ ከሀገር ማባረሯን በሀገሪቱ ያሉ ኤርትራውያን ለቢቢሲ ትግርኛ ተናግረዋል። ይህ እርምጃ የተወሰደው ኤርትራውያኑ በብዛት ከሚኖሩበት የካይሮ ከተማ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ለወራት ከታሰሩ በኋላ መሆኑን በግብጽ የሚኖረው ኤርትራዊው አድል ተናግሯል። ሌሎች ኤርትራውያን በበኩላቸው የስደተኞችን የማስወጣት እርምጃ አሳሳቢ የሆነው ኢላማ ያደረገው ሴቶችና ፍቃድ ያላቸውን ጭምር ያካተተ መሆኑ ነው። አንዳንዶች ከስራ ቦታቸው ላይ ያሉ ተይዘው መወሰዳቸው እድል ጨምሮ ተናግሯል። እድል አክሎም አንዲት ሴት ከስራ ቦታዋ ተይዛ ልጇን እትታ መታሰሯን ገልጾ ልጇ ጓደኞቿ ጋር ለተወሰነ ቀን ከቆየ በኋላ ከግብጽ ልትባረር ትችላለች በሚል ስጋት ጓደኞቿ ልጁን እስር ቤት ድረስ ይዘውላት ቢሄዱም የግብጽ ፖሊሶች ፈቃደኛ ባለመሆናቸው እናትና ልጅ ተለያይተው እንደሚገኙም ተናግሯል። ቢቢሲ ትግርኛ ያነጋገራቸው ስደተኞች እንደሚሉት አብዛኞቹ ኤርትራውያን ከ1 እስከ 3 ወራት በእስር ቤት ከቆዩ በኋላ ወደ ሀገራቸው የሚባረሩት በኤርትራ ኤምባሲ በኩል ነው። ኤርትራውያን ስደተኞች በተለይም ለረጅም ጊዜ በግብጽ ውስጥ የኖሩት ከባድ ችግር እንደገጠማቸው ገልጸው እስሩና ከሀገር ማባረሩ ባለፉት 2 ዓመታት እየተባባሰ መምጣቱን ይናገራሉ። ለደህንነቱ ሲባል ስሙ የተቀየረውና ግብጽ ውስጥ ለረጅም ዓመታት የኖረው ሸምዳን የተባለ ኤርትራዊ እንደሚለው በተለይ ሱዳን ውስጥ የተፈጠረውን ቀውስ ተከትሎ በርካታ ስደተኞች ወደ ግብጽ መግባታቸው ሁኔታውን አስቸጋሪ አድርጎታል። በአሁኑ ወቅት ኤርትራውያን ስደተኞችን ከግብጽ በግዳጅ ወደ ሀገራቸው የመመለሱ እርምጃ በበርካታ ኤርትራውያን ዘንድ ስጋትን የፈጠረ ሲሆን ይህም ካይሮ በሚገኘው የኤርትራ ኤምባሲ እውቅና እንደሚካሄድ እድል ተናግሯል።
ባለፉት ወራት ቢያንስ 150 ያህል ኤርትራውያን ከግብጽ ወደ ሀገራቸው የተባረሩ ሲሆን ይህም በሀገሪቱ ውስጥ ካሉ ስደተኞች ማህበረሰቦች ሁሉ ከፍተኛ ቁጥር መሆኑን ኤርትራውያን ገልጸዋል። ኤርትራውያኑን የማባረሩ ሂደት የሚከናወነው ወደ ኤርትራ ኤምባሲ ከተወሰዱ በኋላ ሲሆን ወደ ሀገራቸው መመለስን እንዲቀበሉ እንደሚገደዱና መመለስ የማይፈልጉት ደግሞ ያለምንም ፍርድ በስር ላይ እንዲቆዩ ይደረጋሉ በማለት ኤርትራውያን ሂደቱን ያስረዳሉ። ነገር ግን ኤምባሲው ህጋዊ የስደተኞች ምዝገባ ወረቀት ያላቸው ኤርትራውያን ወደ ሀገራቸው እንዲመለሱ እንደማያስገድድ ኤርትራውያን ተናግረዋል። ቢቢሲ ትግርኛ በግብጽ የሚገኘውን የኤርትራ ኤምባሲን አስተያየት ለማግኘት ያደረገው ጥረት ምላሽ ሳያገኝ ቀርቷል። ከግብጽ የተባረሩት ኤርትራውያን ሀገራቸው ሲደርሱ ምንም ችግር ሳያጋጥማቸው ወደ ቤታቸው እንደሚሄዱ የተነገረ ሲሆን አብዛኞቹ ግን ዳግም በሱዳን ወይም በኢትዮጵያ በኩል ተመልሰው ወደ ስደት እንደሚያቀኑ ኤርትራውያኑ ገልጸዋል። ግብጽ ስደተኞችን ከግዛቷ የማስወጣት እርምጃ አዲስ ነገር ባይሆንም ከዚህ በፊት ግን በተባበሩት መንግስታት የስደተኞች መርጃ ድርጅት አማካኝነት ጠበቃ ቆማላቸው ጉዳያቸው በፍርድ ቤት በመፍትሄ ያገኝ እንደነበር የሚጠቅሱ ስደተኞቹ አሁን ግን የሚሰማን የለም ሲሉ ያማርራሉ። በእስር ቤት ያለው ሁኔታ አስቸጋሪ መሆኑን የሚናገሩ ስደተኞቹ ለመጠየቅና አንዳንድ ድጋፎችን ለማግኘት ለፖሊሶችና ለባለስልጣናት ጉቦ መስጠት አስፈላጊ መሆኑን ገልጸዋል። የግብጽና የኤርትራ መንግስታት ግንኙነት በመልካም ሁኔታ ላይ የሚገኝ ሲሆን የሁለቱ ሀገራት መሪዎች በተለያየ ጊዜያት በተደጋጋሚ አንዳቸው በሌላቸው ሀገር ውስጥ ይፋዊ ጉብኝት ማድረጋቸው ይታወቃል። በዚሁ ወደ ተከታዩ መረጃችን ስናልፍ የአየር ኃይል ዋና አዛዥ ጀነራል ይልማ መርዳሳ የሚያስቆመን አየር መቃወም የለም ማለታቸው አስመራን አስጨንቋል። ከሳውዲው ድንገተኛ ጉዞ ጀርባም ይኸው የኢትዮጵያ አየር ኃይል እምቃቀም የፈጠረው ስጋት መኖር እየተነገረ ይገኛል። የኢትዮጵያን ዘመናዊ ድሮኖችና ሩሲያ ሰራሽ ከራዳር እይታ ውጭ የሚሰወሩ ጀቶች እንደማይቋቋሙ የተረዱት ኢሳያስ የሳውዲው ልዑል አልጋ ወራሽ መሐመድ ቢን ሱልጣን እስራኤል ሰራሽ ዘመናዊ ራዳር እንዲሰጧቸው መማጸናቸው ተሰምቷል። የኢትዮጵያን አየር ክልል ከማንኛውም ሁኔታ መጠበቅ የሚያስችል አቅም መገንባቱን የኢትዮጵያ አየር ኃይል አስታወቀም። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ለጋዜጣ ፕላስ እንደገለጹት የአየር ኃይሉ ዋነኛ ተልዕኮ የኢትዮጵያን የአየር ክልል በማንኛውም ሰዓት ከማንኛውም ሁኔታ መጠበቅና መከላከል ነው። በአሁኑ ወቅት የተቋሙን ራዕይ ለማሳካት አገርና መንግስት የሰጠንን ተልዕኮ ግዳጅ ለመወጣት የሚያስችል ቴክኖሎጂ ታጥቀናል ያሉት ብርጋዴር ጀነራል መሰረት አየር ኃይል ማንኛውም ግዳጅ በአስተማማኝ ሁኔታ መወጣት የሚችል ዘመኑ የደረሰበት ቴክኖሎጂ መፍጠር መታጠቅና መጠቀም የሚችል ነው ብለዋል። ቴክኖሎጂን መሸከም ማፍለቅና መጠቀም የሚችል የሰው ኃይል ማፍራት ላይ የተሰራ መሆኑን ጠቅሰው አሁን ላይ ቴክኖሎጂዎችን የራስ ማድረግና በራስ አቅም መጠቀም መቻሉም ገልጸዋል። የኢትዮጵያን አየር ክልል የማስጠበቅ ጉዳይ የ24 ሰዓት ስራ እንደሆነም ተናግረዋል። የውጊያ መሰረተ ልማቶችን ማስፋፋትና የመገንባት ስራ በትኩረት እየተሰራ እንደሆነ ገልጸው ከለውጡ ወዲህ አየር ኃይል የውጊያ መሰረተ ልማቶች ላይ ከፍተኛ ለውጥ ማምጣቱን አስረድተዋል። አየር ኃይሉ ጥራት ያለው የሰው ኃይል በማፍራት ግዳጅን የመወጣት አቅሙ የተሻለ ለማድረግ እየተሰራ መሆኑን ጠቅሰው በ2030 ከአፍሪካ ምርጥ አየር ኃይሎች አንዱ ለማድረግ መታቀዱን ገልጸዋል። የኢትዮጵያን ዘመናዊ ድሮኖችና ሩሲያ ሰራሽ ከራዳር እይታ ውጪ የሚሰወሩ ጀቶች እንደማይቋቋሙ የተረዱት ኢሳያስ የሳውዲውን ልዑል አልጋ ወራሽ መሐመድ ቢን ሱልጣን እስራኤል ሰራሽ ዘመናዊ ራዳር እንዲሰጧቸው መማጸናቸው ነው የተሰማው። ኢሳያስ ይህንን ተማጽኖ ያቀረቡት 6 ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ መሆኑ ደግሞ በሻዕቢያ መንደር ነገሮች እንዴት አስጨናቂ እንደሆኑ አመላካች ነው እየተባለ ይገኛል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።